ልጠይቃችሁ እስቲ የራሳችሁ ቲዮሪ አለን ብላችሁ ታስባላችሁ? አብዛኛው ሰው እንደዛ ያስባል፣ እኔንም ጨምሮ ማለት ነው። እኔ ለምሳሌ በጠይቁኝ 3 ወይም 4 የሆኑ ቲዮሪዎች አሉኝ ብዬ አስባለሁ። አሉኝ ማለት ግን ምንም ማለት አይደለም። አንድን የማላምንበትን ጽንሰ ሐሳብ ራሴ በማምንበት ጽንሰ ሐሳብ ተክቸዋለሁ ማለት ነው። ሁሉም ዓለም ላይ ያሉ ሳይንቲስቶች የራሳቸው የሆነ የማያምኑባቸው ጽንሰ ሐሳቦች ይኖሯቸዋል። ያንን ደግሞ ሪፕለስ የሚያደርግ የራሳቸው የሆነ አንደርላይን የሆነ ቲዮሪ ይኖራቸዋል። ኢቨን አሁን ላይ ያሉ ትልልቅ ሳይንቲስቶች ለምሳሌ እነ ሚቺዮ ካኩ፣ ኒል ዴግራሴ ታይሰን፣ ሌሎችም ትልልቅ ሳይንቲስቶች እነ ሊዮናርድ ስዊስኪንድ የራሳቸው የሆኑ ቲዮሪዎች ወይም መልከታዎች ይኖራቸዋል። ያንን ቲዮሪ ይዘው ጸጥ የሚሉት ለምንድን ነው? ቴስተብል በሆነ ሃይፖቴሲስ ጽፈውና ማቴማቲካል ሞዴሉን ይዘው መምጣት ሲችሉ ነው። እንግዲህ ያ ቲዮሪ ሆኖ ፎር ዘ ረስት ኦፍ ዘ ወርልድ መቅረብ የሚችለው ማለት ነው እንጂ ሁሉም የሳይንስ ሀሳቦች ደስ ስላሉንና በቂ ስለሆኑ አይደለም ይዘናቸው የምንቀጥለው ማለት ነው። ለምሳሌ ስለ ታይም አሁን ላይ ያለን አረዳድ ትክክል እንዳልሆነ ኤቭሪበዲ ያውቃል። ጊዜ ማለት ምንድን ነው? ጊዜ ማለት ቁስ ነው? ጊዜ ማለት ፍሎ ያደርጋል? ጊዜ ማለት ኢነርጂ ነው? ጊዜ ማለት ፍሪኩዌንሲ ነው? ምንድን ነው? እንዴት ነው ዲዩ ቱ ሞሽን ጊዜ ሊዘገይ የሚችለው? እንዴት ነው ዲዩ ቱ ግራቪቲ ጊዜ ሊዘገይ የሚችለው ብለን ስንጠይቅ መልስ የለንም። አንስታይን ሲጀመር ጊዜን የገለጸበት መንገድ ሰዓት የሚቆጥረውን ነገር ነው አንስታይን ጊዜ ነው ያለው። ጊዜ ግን ለምሳሌ በተለያየ መንገድ ይገለጻል። ለምሳሌ ኒውሮሎጂስቶች የሰው ልጅ አይምሮ ጋር ሊንክ አድርገው ስለ ጊዜ ያወራሉ። ይህንን ስላልክ ግን አዲስ እይታ አለ ማለት አይቻልም ማለት ነው። እንደ አንስታይን ቴስተብል በሆነ ሃይፖቴሲስ እና በማቴማቲካል ሞዴል ይዘህ ስትመጣና ያንን ቻሌንጅ ስታደርግ ያንተ ሀሳብ አክሴፕትድ ሆኖ ኒው ዳይሜንሽን፣ ኒው ፊዚክስ፣ ኒው ኤሪያ ኦፍ ስተዲ ሆኖ አክሴፕትድ ይደረጋል ማለት ነው። ለምንድን ነው ይህንን ሀሳብ ማንሳት የፈለግኩት? አብዛኞቻችሁ ለምሳሌ አንዳንድ ጽንሰ ሀሳቦችን ስትቃረኑ ስለማይ ነው። ተቃረናችሁ ማለት ግን ያ ነገር ስህተት ነው ማለት አይደለም። you have to know how to deal with existing science። የራሳችሁን ዲቨሎፕ ማድረግ ከፈለጋችሁ፣ በዛ ኤሪያ ላይ ፈርዘር መሄድ ከፈለጋችሁ መንገዱ ቴስተብል የሆነ ሃይፖቴሲስ ማምጣት፣ ማቴማቲካል ሞዴሉን መስራት፣ ከዛ በኋላ ፐብሊሽ ማስደረግ። ያ ያላችሁት ነገር ኤክስፐሪመንታሊ ቫሊድ ከሆነና ማቴማቲክሱ ከሃይፖቴሲሱ ጋር አግሪ የሚያደርግ ከሆነ ያ you will win the Nobel Prize, you will be accepted እና ደግሞ አዲስ የፊዚክስ ዳይሜንሽን ያመጣችሁ ጀግና ትሆናላችሁ።